የእነ ሩታ ሰርግ እንግዲህ ዛሬ ተፈጸመ። እሁድ ዛሬ በዚህ መልኩ ሰርጋቸው ደመቅ ብሏል። በፈረስ በጀልባ በብዙ አይነት ነው ዛሬ ሰርጋቸው ማለት ነው። አያችሁ እንደዚህ ይመስለዋል። መብሩክ ብለናል። እንኳን ደስ አላችሁ እነ ሩታ። ደስታችሁ ደስታችን ነው። ይሄ ደግሞ የቤሎ መውጫቸው ነበረ። ቢሯቸው ተመርጦ ይህን የመሰለ ውሎ ነበራቸው። ትናንት ከትናንት ወዲያ ሰርጉ እንግዲህ መጀመሪያ ቪዲዮ ላይ ያያችሁት ነው። በጣም ደስ ይላል። የሰርጋቸው መግደል ሰርጋቸው መንግስት ማታ በዚህ መልኩ እነርታና ብሽ ሁሉም ጀማቸው ላይ ገብተው ባዘነት እያሉ ነበር። መልዕክት እያስተላለፉ ነበረ ለመዳም ቅመሞች ላይቭ ላይ ሆናችሁም ለምትሰድቡን፣ ለምትቀላምጡብን፣ ያላልነው ለምትሉ እያሉ መልዕክት እያስተላለፉ ነበረ። ይቺ የሩታ ጓደኛ ነው። አልታይም እያለች ናት። እንግዲህ ካሜራ ሊያርፉብሽ አይደለም ሽማን ትደበቂ እያሏት ሚዲያ ሰው እየፈራሽ ነው። የሚዲያ ሰው ማለት ያው ሚዲያ ላይ ወጣለች ምናምን አይደለች ይታይም ብላ በጣም በግድ ነበር የታየችው። እነሩታና አብርሽ እንግዲህ ያው የሰው ደስታ እንግዲህ የሚያስደስተው ሰው ግዴታ ነው መደሰት አብሮ። ምን ችግር አለው? እኛ ሰርጋቸው ነው ይደሰቱ። ሌሎቻቸው የሚያግቡ ይጋቡ። ገና ደግሞ ሌሎቻቸው ይጋባሉ። እዛው እንግዲህ በትልቅ ሰርግ ውስጥ ትንሽዬ ሰርግ ይገኛል ብለዋል። ማን እንደሚጋባ አናውቅም። እኔ የጠረጠርኩት ግን ዳኒና ጽጌን ጠርጥሬያለሁ ማለት ነው። ይጋቡ ይችላሉ። ሌላ እንኳን እኔ እንጃ እያሉ ነበር። እንደውም ዳኒ ነው እንደዛ ያለው እና በትልቅ ሰርግ ውስጥ ትንሽዬ ሰርግ ደግሞ ሳይገኝ አይቀርም ሲል ነበረ። መልእክታቸው ዱባይ ላይ ነው እንግዲህ ቻርጃ ነው መሰለኝ ሰርጋቸው። እዛ አካባቢ ላይ ላይቭ ላይ ተቀምጣችሁ ስማችን የምታጠፉ $100 መግቢያ ያላችሁ ሰዎች ውሸት ነው። መግቢያ በነፃ ነው። በነፃ መታችሁ ምግባችሁን ብሉ፣ ጠጡ፣ ተደሰቱ ከኛ ጋር ነው ያለው አብርሽም ማለት ነው። ብሉ፣ ጠጡ፣ ተደሰቱ። ጀልባ ላይ ነው ሰርጋችን ነው ያለው። ግን ለጀልባ $200 ነው መሰለኝ። ያንን ደግሞ እዚያ ላይ መገኘት ትፈልግ ነበረ ብር የለኝም የምትሉ ደግሞ እንችላለን ብለዋል ማለት ነው። በጀልባው ላይ ፈልግ ነበር ግን የለንም ላላችሁ $200 እንችላለን አይደለም እንኳን እኛ ልናስከፍላችሁ ነው ያሉት። ከምርም እነሱ ራሳቸውን የቻሉ ሰዎች ናቸው። እንደዚህ ወጪ ምናምን የሚጠይቁ አይመስለኝም። እንደዚህ ለገንዘብ ለመሰብሰብ እና ምናምን ይሄዱ አይመስልም። በቃ የራሳቸውን ዓለም ለመኖር ነው የሄዱት። የራሳቸውን ዓለም በቃ ደስታቸውን ለማጣጣም ነው ዱባይ ላይ የሄዱት። ተሰረገ ዛሬ ተበላ። እንግዲህ ነገ ወይ ተነገ ወዲያ ወይ ከዛ ወዲያ ወደ ኢትዮጵያ ደግሞ ዱብ ይላሉ ማለት ነው። ዘና ዘነት ብለው የመዳም ቅመሞች ሄደዋል ባያችሁ ማለት ነው። ሄደው ሲጨፍሩ ነበረ። ሄደው አልቀረስኳቸውም እንጂ ላይቭ ላይ ሆነው ማለት ነው። የመዳም ቅመሞች ሀበሻ ቀሚስ ለብሰው ፊስታል ለብሰው ሽፎን ለብሰው ምናምን ይጨፍራሉ አልኳቸው። እነሱ የሉም። እነ መዳም ቅመሞች ግን እየጨፈሩ ነበረ። ያው እንግዲህ አንድ ቀን ይደሰቱ። ምንም አይደለም። የሰው ልጅ የሚደሰትበት ቦታ ሰርግ ቦታ ላይ እንደዚህ ነው በቃ። ምንም ይሄ የመዳም ቅመሞችን ሊያሰድበን አይችልም። ሄደው ቢደሰቱ ምን ችግር አለው? ግን ብር ለነሱ እንረዳለን። ከአመት ደሞዝ የ3 ወር ደሞዝ ነው ያገኘሁት የምትለዋ ማለት ነው። ለነሱ መደገሻ ሙሉ ወጪ እኛ ነን የምንችለው ለምትሉ ነው። እኛ ይሄ የቅናት ሳይሆን ለራሳችሁ ወቁ የሚል ነገር ነው። ሚዲያው ላይ እየተንሸራሸራችሁ ያላችሁት የመዳም ቅመሞች ሁሉም እየሰደባችሁ ያለው እየተቆጣችሁ ያለው እውነታቸውን ነው። ለራሳችሁ ህይወት እንድትሆኑ ነው እንጂ የሰውን ህይወት እንድታጣጥሙ አይደለም። የራሳችሁን ህይወት አጣጥሙ። እናት አባታችሁ መቼም ኢትዮጵያ ላይ የኔ አባት የኔ እናት የሚፈልገው ነገር የለም። ሀብታም ነው አይባልም። አሁን ላይ የኑሮ ውድነት በጣም ነው የያዛቸው። እህት ወንድሞቻችን እንደዛው፣ የምናውቃቸው ጎረቤቶች እንደዛው የሚበሉት የሚጠጡት ያጧሉ። ለነዛ ብንረዳቸው አልፎ ተርፎ ደግሞ መንገድ ላይ ጎዳና ላይ ያሉ ስንት የወደቁ የቲሞች ስንት አሉ።
ለእነሱ ብንረዳ ይሻላል የሚል ነገር ነው እንጂ እነሱ ብትረዷቸው እነሱም የራሳቸው ጌታ ናቸው። ማለትም ራሳቸውን የቻሉ ስለሆኑ ለዛ ነው ብዙ ህዝብ ሲቆጣችሁና ሲሰርባችሁም ሚዲያ ላይ ነበረ ብዙዎቹ ታዋቂ ሰዎች ራሱ እና በዚህ መልኩ እንግዲህ ሰርጋቸው ውሏል። እናመሰግናለን።